ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት ውድ ቤተሰቦች በዛሬው ትምህርታችን ወይንዳችን ደግሞ እጅግ አስፈላጊ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን የቀን 19ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ችሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 19ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን ከቀን አንድ ጀምራችሁ ብታዩ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ገብታችሁ ያላያችሁ ቤተሰቦች ከቀን አንድ ጀምራችሁ የምለቃቸውን ትምህርቶች ካያችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ዛሬም ከዛ የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እንዴት ማንበብ እንችላለን፣ እንዲሁስ ትርጉሙስ እንዴት ማወቅ እንችላለን የሚለውን እያንዳንዱ ስለምናይ አሁንም ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ስለዚህ እንዴት እናንብበው? አሁን እዚህ ጋር ኤንኢ ያለ እንደምናንብበው እንደ ኔ ቪኢን ቨ ለማንበብ አርን ር ለማንበብ ኔቨር ኔቨር ከዛስ ጂአይን ጊ ብለን ማንበብ ቪኢን ቭ ብለን ማንበብ ጊቭ ጊቭ ዩፔን አፕ ብለን ማንበብ ኔቨር ጊቭ አፕ ኔቨር ጊቭ አፕ ምን ማለት ነው? ተስፋ አትቁረጥ፣ በጭራሽ ተስፋ አትቁረጥ ወይም በጭራሽ ተስፋ አትቁረጭ ስንል ምን እንላለን ማለት ነው? ኔቨር ጊቭ አፕ እንላለን ማለት ነው። ኔቨር ጊቭ አፕ ኔቨር ማለት በጭራሽ፣ ጊቭ አፕ ማለት ደግሞ ምንድነው? ማቆም ማለት ነው። ስለዚህ ኔቨር ጊቭ አፕ ካልን ተስፋ አትቁረጥ ወይም ተስፋ አትቆርጭ እያልን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ፣ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት ዶን ዶን፣ ጂአይን ጊ ብለን ማንበብ፣ ቪኢን ቭ ብለን ማንበብ፣ ጊቭ፣ ዩፒን አፕ ብለን ማንበብ። ስለዚህ አይ ዶንት ጊቭ አፕ አይ ዶንት ጊቭ አፕ ምን ማለት ነው? ተስፋ አልቆርጥም ተስፋ አልቆርጥም ብለን መለስን ማለት ነው። አይ ዶንት ስል አይሆንም አይደለም እያልን፣ ጊቭ አፕ ማለት ማቆም ተስፋ መቁረጥ። ስለዚህ አይ ዶንት ጊቭ አፕ ካልን ተስፋ አልቆርጥም ብለን መለስን ለዚህኛው መልስ ማለት ነው። ከዛስ ኤል አይን ላይ ብለን ማንበብ፣ ኤፍ ኢን ፍ ላይፍ ላይፍ፣ አይ ኤስን ኢዝ ብለን ማንበብ፣ ኤስ ኤች ኦን ሾው ብለን ማንበብ፣ አርን እንደ ር ቲን እንደ ት ሾርት ላይፍ ኢዝ ሾርት ላይፍ ኢዝ ሾርት ምን ማለት ነው? ህይወት አጭር ናት። ህይወት አጭር ናት ስንል ላይፍ ኢዝ ሾርት እንላለን ማለት ነው። ላይፍ ማለት ምንድነው? ህይወት። ኢዝ ማለት ነው ወይም ናት። ሾርት ስንል ደግሞ ምንድነው? ሾርት ስንል አጭር። ስለዚህ ላይፍ ኢዝ ሾርት ህይወት አጭር ናት አለን ማለት ነው። እንደ ኢ ኤን ኦን ኤንን እንደ ኢን ኤንን እንደ ኢን ማንበብ፣ ጂኦን ጆ ጂኦን እንደ ጆ፣ ዋይን እንደ ኢ ኢንጆይ ኢንጆይ፣ ኢ እንደ ኤ፣ ቪኢን እንደ ቪ፣ አር ዋይን እንደ ሪ፣ ኤቭሪ ኤቭሪ፣ ዲኤን ዴይ፣ ዋይን እንደ ዴይ፣ ኢንጆይ ኤቭሪ ዴይ ኢንጆይ ኤቭሪ ዴይ ምን ማለት ነው? እያንዳንዱ ቀን ተደሰት ወይም እንደ እያንዳንዱ ቀን ተደሰች። ለዚህኛው መልስ ምን ማለት ነው? ህይወት አጭር ናት። ከዛ ኢንጆይ ኤቭሪ ዴይ ምን ማለት ነው? እያንዳንዱ ቀን ተደሰት ወይም ተደሰች ማለት ነው። ኢንጆይ ማለት መደሰት መዝናናት፣ ኤቭሪ ዴይ ማለት ደግሞ ኤቭሪ ማለት እያንዳንዱ፣ ዴይ ማለት ቀን። ስለዚህ እያንዳንዱ ቀን ኢንጆይ ኤቭሪ ዴይ ስንል በዚህ መልኩ መግለጽ እንችላለን ማለት ነው። ከዛስ መልስ ከታ መልስ ሲሆን ጥያቄ ቢኢን እንደ ቢ ቢ፣ ከዛስ ኪአይን ካይ፣ ኤንን እንደ ን፣ ዲን እንደ ድ ካይንድ ካይንድ፣ ቢ ካይንድ ቢ ካይንድ፣ ቲኦን ቱ ብለን ማንበብ፣ ፒኢን እንደ ፒ፣ ከዛስ ፒን አሁንም እንደ ፒ፣ ኤልኢን እንደ ል፣ ፒፕል ፒፕል፣ ቢ ካይንድ ቱ ፒፕል ቢ ካይንድ ቱ ፒፕል ምን ማለት ነው? ለሰዎች ደግ ሁን ለሰዎች ደግ ሁን ስንል ቢ ካይንድ፣ ቢ ማለት ሁን፣ ካይንድ ማለት ደግ ማለት ነው። ቱ ለማን? ፒፕል ለሰዎቹ ለሰዎች ወይም ለህዝብ። ስለዚህ ቢ ካይንድ ቱ ፒፕል ለሰዎቹ ደግ ሁኝ አልን ማለት ነው። ከዛስ ኤል አይን ላይ፣ ኤፍ ኢን ፍ ላይፍ፣ ከዛስ ላይፍ፣ ቲኤን እንደ ቲ፣ ሲኤችን እንደ ች፣ ኤስን እንደ ስ ቲችስ ቲችስ፣ ዩኤስን አስ ብለን ማንበብ፣ ላይፍ ቲችስ አስ ላይፍ ቲችስ አስ ምን ማለት ነው? ህይወት ያስተምረናል ህይወት ታስተምረናለች ስንል ላይፍ ቲችስ አስ እንላለን። ላይፍ ህይወት፣ ቲችስ ማለት ማስተማር፣ አስ ማለት እኛን። ስለዚህ ላይፍ እኛን ታስተምረናለች ስንል ላይፍ ቲችስ አስ ህይወት ታስተምረናለች አልን ማለት ነው። ከዛስ መልስ ዳብሊው አይን ዊ ብለን ማንበብ፣ ኤልኤን ለ፣ አርን እንደ ር፣ ኤንን እንደ ን ለርን ለርን ዊ ለርን፣ ከዛስ ዲኤን ዴይ፣ ኤልዋይን ሊ ብለን ማንበብ ዴይሊ ዴይሊ ዴይሊ፣
ዊ ለርን ዴይሊ ዊ ለርን ዴይሊ በየቀኑ እንማራለን በየቀኑ እንማራለን ብለን መለስ ነው። ዊ ማለት እኛ፣ ለርን ማለት መማር፣ ዴይሊ ማለት ደግሞ ምንድነው በየቀኑ ማለት ነው። ዴይ ማለት ቀን፣ ዴይሊ ካልን በየቀኑ እያለ ነው ማለት ነው። ስለዚህ ዊ ለርን ዴይሊ በየቀኑ እንማራለን። ከዛስ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት ዶን ዶን። ከዛስ ዳብሊው ኤን ዌ፣ ኤስን እንደ ስ፣ ቲኤን እንደ ት ዌስት ዌስት፣ ቲአይን ታይ፣ ኤምኢን ም ብለን ማንበብ ታይም ታይም። ዶን ዌስት ታይም ዶን ዌስት ታይም ምን ማለት ነው? ጊዜሽን አታባክን ወይም ጊዜሽን አታባክን ስንል ዶን ዌስት ታይም እንላለን። ዶንት ማለት እንደነገርኳችሁ አፍራሽ ነው አይደለም፣ አታድርግ አይሆንም ለማለት የምንጠቀመው ማለት ነው። ዌስት ማለት ማባከን፣ ታይም ማለት ደግሞ ጊዜ ማለት ነው። ስለዚህ ዶን ዌስት ታይም ጊዜህን አታባክን፣ ሰዓትን አታባክን ለማለት ዶንት ዌስት ታይም እንላለን ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ፣ ዳብሊው ኤን እንደ ወ፣ ኤንን እንደ ን፣ ቲን እንደ ት ውንድ አይ ውንድ፣ ዳብሊው ኤን ዌ፣ ኤስን እንደ ስ፣ ቲኤን እንደ ት ዌስት ዌስት፣ ቲአይን ታይ፣ ኤምኢን ን ብለን ማንበብ ታይም አይ ወንት ዌስት ታይም አይ ወንት ዌስት ታይም ምን ማለት ነው? አይ ወንት ዌስት ታይም አላባክንም ጊዜን አላባክንም ብለን መለስን ማለት ነው። አይ ወንት ካልን የዚህኛው በዶንት ከጠየቅን ዶንት አፍራሽ ነው፣ እዚህ ጋርም አፍራሽ ነው። ስለዚህ አይ ወንት ካልን አላደርግም እያለ ነው። ዌስት ማለት ደግሞ ማባከን፣ ታይም ማለት ጊዜ። ስለዚህ አይ ወንት ዌስት ታይም ካልን አላባክንም ጊዜን እያለን ነው ማለት ነው። ስለዚህ ፒኤን እንደ ፔ፣ ኤንን እንደ ን፣ ፔን ፔን፣ አይኤስን ኤዝ፣ ቲኤን እንደ ቴ፣ ኤምን እንደ ም፣ ፒኦን እንደ ፖ፣ ኤርኤን እንደ ሬ፣ አርዋይን እንደ ሪ ማንበብ ቴምፖራሪ ቴምፖራሪ። ፔን ኢዝ ቴምፖራሪ ፔን ኢዝ ቴምፖራሪ ምን ማለት ነው? ህመም ጊዜያዊ ነው። ህመም ጊዜያዊ ነው ስንል ምን እንላለን ማለት ነው? ፔን ኢዝ ቴምፖራሪ እንላለን ማለት ነው። ቴምፖራሪ ማለት ጊዜያዊ፣ ፔን ማለት ህመም ነው መጀመሪያ። ፔን ህመም፣ ኢዝ ናው፣ ቴምፖራሪ ማለት ደግሞ ጊዜያዊ ማለት ነው። ስለዚህ ፔን ኢዝ ቴምፖራሪ ካልን ህመም ጊዜያዊ ነው አለን የሆነ ሰው። ከዛ መልሳችን ደግሞ ኤስን እንደ ስ፣ ቲኤን እንደ ት፣ አርኤን እንደ ሬ፣ ኤንን እንደ ን፣ ጂን እንደ ግ፣ ቲኤችን እንደ ዝ። ስትሬንግዝ ስትሬንግዝ ኤስን ኤዝ ብለን ማንበብ ኤፍኦን ፎ፣ አርኤን ሬ፣ ቪኤን ቨ፣ አርን ር ፎሬቨር ፎሬቨር። ስትሬንግዝ ኢዝ ፎሬቨር ስትሬንግዝ ኢዝ ፎሬቨር ምን ማለት ነው? ጥንካሬ ዘላለማዊ ነው ጥንካሬ ዘላለማዊ ነው ብለን መለስን ማለት ነው። ለዚህኛው መልስ ስትሬንግዝ ማለት ጥንካሬ፣ ኢዝ ፎሬቨር ማለት ለዘላለም ማለት ነው ለዘላለም። ስለዚህ ስትሬንግዝ ኢዝ ፎሬቨር ጥንካሬ ዘላለማዊ ነው ብለን መለስን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር እንችላለን የሚለውን ትምህርት እየተማማርን ነው ማለት ነው። ስለዚህ እናንተም ከቀን አንድ ጀምራችሁ ብትከታተሉ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም። ስለዚህ ዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም እየተመኘሁላችሁ ሰናይ ጊዜ